ኑሮ በሾርት ካት አይሰራም። ፍጥረት ዓለሙ በሾርት ካት አይሰራም። አንድ ልጅ ይረገዛል። ያን ፕሮሴስ ጠብቆ ሴሎቹ መጀመሪያ ከአንድ ሲንግል ሴል ጀምሮ ማልቲፕላይ እያደረገ ነው የሚሄደው እንጂ ተዘሎ የመጀመሪያው ቀን ልጅ አይወለድም ወይ ተወለደ ልጅ ፂም በፂም ሆኖ አይወለድም። ፕሮሴስ ነው፣ ሁሉ ነገር ሂደት አለው። አሁን ኑሯችን ግን ወዴት እየወሰደን ነው? አሁን ያለው የምንኖረው ኑሮ አሁን በጣም ኮንሱመር በጣም ማቴሪያሊስቲክ በሆነ ዓለም ውስጥ በጣም ቁሳዊ በሆነ ዓለም ውስጥ እንዴት አድርገን ነው በሾርት ካት በአጭር እንዴት ገንዘብ እንሰራለን ለምሳሌ የሚል ውይይት በጣም ይስበናል። ግን ሾርት ካት የለውም። ያችን ሾርት ካት ለማድረግ ወይ መስረቅ አለብኝ ወይ ሙስና ውስጥ መግባት እንጂ አቅሜን እያዳበርኩ ህይወቴን እያሳደግኩ ሲስተም እየዘረጋው ያ ሲስተም ደግሞ ስትራክቸር አለው። አሁን በአንድ ጊዜ ለምሳሌ ጣራውን መምታት ይችላል። ይሄን ቤት ከመሰረት ነው የምጀምረው። እያንዳንዱ ፉቲንግ አንዱ ብረቷ እያንዳንዱ ታስራ እያንዳንዱ ሆኖ ነው ላይ ድረስ የምወጣው። ዘልዬ ግን ጣራ አረግና አንድ ቀን ንፋስ ሲመጣ ይዞት ሄደ አይደል? ጣራ ብቻ ያላቸው ቤቶች አሉ። አንድ ክረምት አይቆይም። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnessschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።